ከቤተሰቡ መካከል የበኩር ልጁ የሆነው መሐሎን ነጻነት ወርቅነህ He was everything I could have possibly asked for in a father. በዚህ ሰዓት አብረን ነበር። እነዚህ አስሉኮ የትጋና አስሉኮ እነዚህ እንዴ በጣም ይደብራል። እነዚህ እንዴ ተስፋዬ ሀብቴ እንግዳዘር መጥቶላችኋል፣ ተቀበሉት። ሰላም ቤተሰብ እንደሞቀያችሁልኝ የአንጋፋው አርቲስት የነጻነት የቀብር ስነስርዓት እንግዲህ ዛሬ የሚፈጸመውና በዚህ ቀብር ስነስርዓት ላይ እንግዲህ ልጁ በጣም ልብን የሚነካ መልእክት አስተላልፏል። በእንባ ሆኖ እሱ ብቻ አይደለም እንግዲህ ደረጀንም ጨምሮ እንደዚሁም ደግሞ ወንድሙም በጣም ልብ የሚነካ መልእክት አስተላልፏል። እሱን የማስመለከታችሁ ነው የሚሆነው። ሁላችሁም እንግዲህ ነጻነት እንግዲህ ክርስቲያኖች ቃል አብ እያላችሁ ሌሎቻችሁም እንግዲህ በቤተ እምነታችሁ ጸሎት አድርጉለት፣ እግዚአብሔር አምላካችን ነፍሱን እንዲቀበል ለማለት ፈልጋለሁ። እስቲ መጀመሪያ የልጁን መልእክት መስዋዕታችን በፊት ብዙዎችን ያስለቀሰ በጣም የሚወደው ኦልሞስት ወደ 30 ዓመታት ያክል አብሮ የነበሩት አንድ ወር ብቻ ነው እንግዲህ አንድ ወር አይሞላም የተለያየ ነው ላለፉት 39 ዓመታት ብሎ ሲናገር እንሰማዋለንና በጣም የሚወደው በጣም ቅርብ የሆነው ጓደኛው ነውና እንመልከተው እስቲ። ወደ ልጁ እንመለሳለን። ከዛ ነጻነት የት ጋር ነህ? በዚህ ሰዓት አብረን ነበር። እነዚህ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። እነዚህ እንዴት ነው ያልመጣ? ወይኔ እነዚህ እንዴ በጣም ይደብራል። እነዚህ እንዴ ብቻዬን ነው የተውከኝ። እነዚህ ማንን አስተዋወቀኝ? እነዚህ እንዴ መጣው አትጥራው ነጽና አትጥሪው አልካት ማሚን። ወይኔ አስሪና አትጥሪው አልካት። ነጽዬ መጣው ደረስኩ ትንፋሽ ላይ አመለጥክ። ነጽዬ እንዴ ላለፉት 29 ዓመታት አዎ ነጽዬ የተለያየ ነው። አንድ ወር አይሆንም። ነጽዬ ሁሌ ጋቢና ውስጥ ነው ያለው። አንተ አለ ነጽዬ በየቢሮ የምታኮራኝ በገባንበት ቢሮ አኩረት የምታወጣኝ ነጽዬ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም። ነጽዬ ነጽዬ በጣም ጨካኝ ነጽዬ ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ። ነጽዬ ነው የነበርኩ። ንጹህ ዘርን ለማን ተውክ? መሐሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነጽዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ላይ የሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ኑርልኝ። በዛው ከመድኃኒዓለም ጋር ኑርልኝ። በጣም ነው የሚያሳዝነው። እንግዲህ በድጋሚ ያው ሞት ለሁሉም የማይቀር ነውና ነፍሱን እግዚአብሔር አምላካችን በአጸደ ገነት ያኑርልን ለማለት ፈልጋለሁ። ነጻነት እንግዲህ ብዙ ሰዎች ልብ ቦታ ያገኘ ሰው ነውና እንደምትመለከቱት እንግዲህ ብዙ ያልተወረለትም ሰው ነው። እንደዚሁ በስራው መጠን ያልተወረለት ሰው ነው። እንግዲህ እስቲ ደረጀ ምን እንዳለ እንስማው። ልጁ እንመለስ። ዓለም
በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነፂ ሙሉ በኩልሄ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ እንግዳዘር መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። በራይ መንገድ በጣም ልብን የሚነካ መልእክት አሳልፏል። ከዛ ውጭ እንግዲህ ልጁና ወንድሙ ናቸውና የነፃነት ወርቅኔ አንድ የበኩር ልጅ አለው ወይ ደግሞ አንድ ወንድ ልጅ አለው። ሌሎቹ ሴቶች ናቸው። እንግዲህ 3 ሴቶች ናቸው ያሉትና ይሄ ልጅ እንግዲህ በእንግሊዝኛ ነው መልእክት ያስተላለፈውና በጣም በጥልቅ ሐዘን ውስጥ ነው ሲናገር የነበረው። ሲናዳምጠው ከሁላችሁም አስቀድመን ግን የነፂ ቤተሰቦች በመካከላችን ይገኛሉ። ከሀገር አሜሪካን የመጡት ዛሬ በሌሊት ቅበላ ተደርጎላቸዋል። ሰው ውልደቱ ኑሮ ህይወቱ ብቻ ሳይሆን ደግሞ አሟሟቴን የሚያሳምርልኝ የሚለው የአበው የእማው አባባል በጣም ትልቅ ቁም ነገር ያለው ነው። ስለዚህ ነፂን ስንሸኝ አለን ከጎንነን ብለን በክብር ተቀብለናቸዋል። እጅግ በጣም ደስ የሚያሰኝ ነበር። ከቤተሰቡ መካከል የበኩር ልጁ የሆነው መሐሎን ነፃነት ወርቅነህ አጭር ንግግር ያደርግልናል። መሐሎን በእንግሊዝኛ ቋንቋ ነው ጽሁፉን ያዘጋጀው። እንቀበለዋለን። መሐሎን ነፃነት ወርቅነህ My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. እግዚአብሔር ያጽናችሁ። እናመሰግናለን። ሞት በምን ድል ይነሳል ሲባል በመውለድ ነፂ ዘሩን ተክቷል። በጣም ነው የሚያሳዝነው። እንግዲህ በዚህ ልጅነታቸው አባታቸውን ሲያጡ ማጅን በእናንተ አርጋችሁ ማሰብ ይከብዳል። በጣም ነው የሚከብደውና በጣም አላቅም ምን ብዬ እንደምገልጽላችሁ። በድጋሚ እግዚአብሔር አምላካችን ነፍሱን ይቀበል ማለት ፈልጋለሁ። ወንድሙ መልእክት ሲያስተላልፍ እንግዲህ አይ ቲንክ የካሜራ ቴክኒክ ይመስለኛልና ምንም አይሰማም ነበር ነው ብልጭ ነበር። ለማንኛውም እስቲ ለማየት እንሞክር የወንድሙን መልእክት። ወንደሰን ወርቅነህ ወንድሜ አምሳዬ ወንድሜ ወይኔ ለኔ ያጣሁት መከታዬን ነው። ወንድሜ በፈለኩ ሰዓት
ሲቸግረኝ እምደውልለት ወንድሜን ያጣሁት እናቴ ናፈቀችኝ አለኝ ወንድሜ ወንድሜን የዋህ ነው ወንድሜ ደግ ነው ሁሉም ሰው ነው የሚወደው ወንድሜ እኔ በጣም አላመንኩም አሁንም ድረስ በጣም ነው የምወደው ወንድሜ ወንድሜ ያው እንግዲህ ቅድም እንደተባለው እንግዲህ እግዚአብሔር ሁላችንም አትፈቅደን ያው የሱ ሲሆን ወደ ሲሰለስለናል ያው ወደ ተሻለ ቦታ ነው ሄደው የሚለውን ነው ማስተላለፈው መልእክት ሁላችንም ወደዛ ለምንሄደው ያው ወንድሜ እስከ በህይወት ካለው ድረስ እመረሳ ወንድሜ አይደለም አመሰግናለሁ ኤኒዌይስ እናንተ የሰማችሁን ሀዘን ኮሜንት ላይ አስቀምጡ በድጋሚ አሁንም ቢሆን በድጋሚ ማለት እንፈልገው አንድ ነገር ቢኖር ወንድማችን ነዚህ መስራት ያለበትን ነገር ምኞቱን ሐሳቡን አሳክቷል ሙሉ በሙሉ ባይባልም እንግዲህ ሙሉ ማድረግ ባንችልም አሳክቷል ብዬ አስባለሁ አንድ ለማድረግ ሰርቷል ለሰዎች ፈገግታ ሆኗል ለአንድ ሰው ፈገግታ መሆን ማለት ምን ያክል ዋጋ እንዳለው ኢማጂን እንግዲህ ኦኬ አንድ ሰው ከፍቶት ያለ ሰው ተታስቁ በእግዚአብሔር ዝም ብሎ አይደለምና ዋጋ ይሰጣቸዋልና ነዚህ እንግዲህ ባለ ብዙ ዋጋ ብዙ ነገር የሚከፈለው ሰው ነው እና እግዚአብሔር አምላካችን እንግዲህ እሱ እዚህ ምድር ላይ እኛን እንዳስደሰተ ለኛ የደስታ ምንጭ እንደሆነ የኛ የሳቅ ምንጭ እንደሆነ የኛ የቁም ነገር ምንጭ እንደሆነ በሰማይ ጊዜ እግዚአብሔር አምላካችንም ፈገግ ብሎ እንግዲህ ተቀብሎ በአጸደ ገነት ያኑረው ለማለት ፈልጋለሁ የነጻነት ወርቅነህን ህልፈት ተከትሎ የህዝቡን ሪአክሽን እያየው ነበርና ልብ ብላችሁ አይታችሁት ከሆነ አይደለም እና ነጻነት አብሯቸው ፎቶ ካልተነሳ ያልተነሳቸው ሰው የለም ማለት ነው በየመንገዱ ፎቶ ሲሉት ምን ያህል በጣም ምስኪን ሰው ሆኖ እንደኖረ መታቀው ሁሉም ሀዘኑን ሲገልጽ አብሮት ፎቶ የተነሳው ነው የሚፖስተው ምን ያህል ሰው አክባሪ እንደነበረ መታቀው በዚህ ነው ላይክ ሌላውን ተውና ግን በቃ ሞት ማንንም ይሞታል ባይዘው እኔ ነጻነት ከባድ የጤና ችግር ውስጥ እንዳለ በጣም ከበፊቱ ከጓደኞቼ ጋር አሶ አወራ ነበር ማለት ስክሪን ላይ ስናየው ከቀን ሰውነቱ በጣም ዲቴሪዮሬት እያደረገ ነበር የመጣው እና አይ ኖ በጣም ክሮኒካሊ በጣም ነጻነት የጤና እክል ገጥሞት ሲታገል እንደኖረ በጣም እና እውነት ለመናገር የነጻነት ህልፈት እንትን አላረገኝ ላይክ አላስደነገጠኝ እውነት ለመናገር በጣም ጤናው ከቀን ስክሪን ላይ በጣም እንትን ይያለ ነበርና ይታይ ነበር በጣም ቪዚብል ነበር የነጻነት የጤና ችግር እና ግን በቃ ሰው ሀዘኑን ሲገልጽ አብሮት ሁሉም ማንንም እኮ ዝም ብሎ ዝነኛ ምናምን ምትሏቸው የሚዲያ ሰው ምትሏቸው ባለስልጣናት ምናምን እነሱ ኦኬ በስራ ምክንያት የተለያዩ መድረኮች ላይ በባልደረበነትም በጓደኝነትም ተገናኝተው ምናምን ነገር ነው አይደንቅም ግን ዝም ብሎ በቃ የኔ ቢጤው ታራው ኢትዮጵያዊ አብሮት ፎቶ እኔ ብቻ ነው መሰለኝ ነጻነትን ያላገኙት እውነት በቃ ካገኘው ጋር በክብር ፎቶ የሚነሳ አይነት በቃ ሰው አክባሪ ሆኖ እንደኖረ ያራዳ ልጅ በጣም ሰውን ለማሳቅ ባይዘው በጣም ስማርት መሆን አለበት በጣም ላይክ ኮሜዲያኖች በጣም ጂኒየሶች ናቸው እና አንድ ሰው ላይክ በጣም እና አሁን በዚህ በፎቶዎች ውስጥ ምናምን ያየው የነበርኩት የምርም ልጅ የሌለ ጂኒየስ ነበር አኗኗሩ ራሱ ማለት እና ዞሮ ግን በጣም ደስ የሚለው እኔ በጣም የማይቆጨኝ እንደዚህ አይነት ኑሮ ተኑሮ ቢሞት ምንም የሚቆጭ ነገር የለም እውነት ለመናገር ነጻነት ሲሞት ከሱ ሞት ጋር ተያይዞ አይቆምም ነጻነት የሚገርሙ በህይወት ዘመናችን እሱ በህይወት እያለ ራሱ እሱ ከ15 ዓመት በፊት የሰራቸውን ስራዎች ነው እየሄድን የምናየው አንዳንድ ጊዜ ሲደብራችሁ ዝም ብላችሁ ለመሳቅ ብላችሁ የነጻነትን የድሮ ስራዎች ምናምን ከፍታችሁ አታውቁም ይሄ ከሞቱ በኋላም ይቀጥላል እና ህዝብን ሀገርን ካገኛት የተሻለች አርገ ላይክ የሆነ ነገር ኮንትሪቢዩት አርገ መሞት ላይክ ያናክል አንገት የሚያስደፋ አይደለም እና ሀዘኑም አኗኗሩን እንዴት እንደኖረ ሰው አክባሪ እንዴት እንደነበረ ምናምን እውቅና በመስጠት ሰዎች በህይወት ደግሞ ያለን ከኖርን አይቀን መሞታችን ስለማይቀር ከሱ
የምንማራቸው ነገሮች ብዙ ነገር አስቀምጦልን እንደሄደ የምንጽናናባቸው ነገሮች ብዙ ነገር አስቀምጦልን እንደሄደ ሲከፋን የምንስቅባቸው ሀብቶች ብዙ ነገር ሰጥቶን እንደሄደ የዛሬ 30 ዓመትም የዛሬ 50 ዓመትም የነጻነትን ስራዎች እየገባን ያለን ሲደብረን ዳውን ስንሆን ካለን ማለት ነው እስካለን ድረስ ዳውን ስንሆን ያሰብናቸው ነገሮች ሳይሳኩ ሲቀሩ አንዳንዴ ላይፍ አፕ ኤንድ ዳውን ግን ላይት ለማድረግ ቀኑን የሆነ ደስ የሚል ነገር ለማድረግ ገብተን የነጻነትን ስራዎች ማየት አይቀርም አሁን ለወደፊት ቢኮዝ ኑሮ ልጅዮ የኖሮ አኗኗር ከሞተ በኋላ የምትረሳው አይነት አኗኗር አይደለም ይሄ ያደለው እንደዚህ አይነት አኗኗር ኖሮ ይሞታል ያላደለው ሞቶ በሰልስቱ ይረሳል እና ሞት አይቀርም ለማለት ሞት አይቀርም ሞትን የሚያሸንፍ ኑሮ ግን መኖር ብቃት ነው እንደዚህ አይነት ሞቶች እውነት ለመናገር ሰው ለምን ሞተ ስለማይባል ሁላችንም በጣም እርግጠኛ ሆነን የምንኖረው ነገር አንድ ነገር ቢኖር ሞት ነው እንደምናገባ እርግጠኞች አይደለንም እንደምንኖር እርግጠኞች አይደለንም በህይወታችን የምናስባቸውን ነገሮች እንደምናሳካና እንደማናሳካ እርግጠኞች አይደለንም ጀስት እንሞክራለን ከሆነ ይሆናል ካልሆነ ምድር ላይ በጣም እርግጠኛ ሆነን የምንኖረው መሞታችንን እና ሞት ሲመጣ አይደንገጥ ለማለት ነው እና የተኖረው ህይወትን እያሰብን ሰለብሬት ብናደርገው ለምሳሌ ነው በጣም እንትን ያለኝ ፓርት እሱ ነው ሁሉም ሰው የነጻነትን ሞት ሀዘኑን ሲገልጥ ከነጻነት ጋር የተነሳውን ፎቶ ነው የሚፖስተውና I was like oh my god አንዳንዱ እኮ አለ ፕሊዝ ፎቶ ስትለው ራሱ ብሎ ምናምን የሚያልፈው ለመገኘት እንኳን ከህዝቡ ጋር ስትኖር ህዝቡን ስትመስል እንደዚህ አይነት ሞደስት የሆነ ሃምብል የሆነ ላይፍ ስትኖር የሚፈጠር ነገር ነው ይሄ ሁሉም ሰው የራሱ አልበም ውስጥ ሁሉም ሰው ሚሞሪ ውስጥ ከነጻነት ጋር የሆነ የተነሳው ነገር አለ አንዳንዶቹ ከልጆቻቸው ጋር የተነሳውን ፎቶ እየፖስቱ ነው ምናምንና በጣም ሃምብል የሆነ በጣም ትሁት የሆነ አኗኗር እንደኖረ ይሄ ጊዜ ከማይሽረው ስራዎቹ በላይ በጣም ደግሞ ጊዜ ከማይሽረው ስራዎቹ በተጨማሪ በጣም ትሁት እንደሆነ በጣም ሪስፔክትፉል እንደሆነ ያየሁበት ነገር ነውና እግዚአብሔር አምላክ ነፍሱን በገነት በቀኙ ያርግልን ለልጆቹ ለቤተሰቡ ቀርብ ያውላሉ ወዳጅ ዘመዶቹ መጽናናት እንመኛለን እንደ ኢትዮጵያ እንደ ህዝብ እንደ አንድ ኢትዮጵያዊ ዜጋ ስላረክልን ነገር ግን ከልብ የመነጨ ምስጋናዬን ማቅረብ እወዳለሁ በእያንዳንዳችን ህይወት ውስጥ የሆነ ነገር ካለ ነጻነት ለኛ እንደ አርቲስት የምናያቸው ብዙ ሰዎች አሉ እንደ ታዋቂ ሰዎች የምናያቸው ብዙ ሰዎች አሉ ነጻነትን ግን እንደ ወንድሙላ ማየት ይቃጣናል ኑሯችንን የሚመስል ሰው ነው ኮንተንቶቹ ኑሯችንን የሚመስል ነው በዩኒቨርሲቲ ህይወታችን የዩኒቨርሲቲ ተማሪ ሆኖ አዝናንቶናል በደሃ አይነት አኗኗር የደሃ አኗኗርን ሆኖ አይቶናል የሀብታም አኗኗር ሆኖ አይተናል ማለት የሚሰራቸው ስራዎች የነከሌ ብቻ ነው የሚል አይደል የሚሰራቸው ፊልሞች የነከሌ ብቻ ናቸው የሚል አይደል የኛን ኑሮ ነውና እኛን የሚመስለን በጣም ቅርቤ አድርጌ የማየው አርቲስት ቢኖር ነፂን ነው ምንም ሳያስገድድ ህዝቡ በፈቃደኝነት ነፂ ብሎ ሁላ ነው የሚጠራው ነፂ ብሏችሁ ጥሩኛ አላለም የብዕር ስሜ ነፂ ነው አላለም ሚዲያዎች ላይ ነፂ ነኝ አላለም እኛን ነፂ ያለና በዚህ ልክ ነው የምንወድ እና እኔ በጣም አመስጋኝ ነኝ ከማዘን ይልቅ because ሰው እንደሚሞት ስለማቅ ሁሌ ያስታውሳል እኔ ሞትን የረሳን ቀን ነው ባይዘው በሞትም እንደነግጥ ሞትን ካልረሳን በሞት አይደነገጥም ሞትን ካልረሳን ኑሯችንን በስነ ስርዓት እንኖራለን እንጂ ሞትማ ሁሉም ይሞታል ሁሉም ሰው ይሞታል እንዴት ነው የኖረው ነው ትልቁ ጥያቄ ኢንቨስት ቪዲዮአችን ይሄ መሳል ቀጣይ መንገድ አዲስ ካለ ይላችሁ መቀርብ ነው የሚሆነው እግዚአብሔር አምላካችን ነፍሱን በአጽድቅነት ያሩልን ቸር ቆዩልኝ